ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የታህሳስ 8 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በሆሮ ጉዱሩ ወለጋ የተገደሉት የሀገረ ስብከቱ ስራ አስኪያጅ አሟሟት ጉዳይ መነጋገሪያ ሆኗል። ቤተሰቦቻቸው የሞቱበትን ቦታ እንዳገኙትም ተነግሯል። ሰሙታላችሁ። በጎጃምና በወሎ ከፍተኛ ተጋድሎ ተደርጓል። ፋኖ በላሊበላ ኤርፖርት ስላደረገው የጨበጣ ውጊያ መረጃዎችን ይዘናል። አርበኛ አስረስ ማረ ኢትዮጵያ በአሸባሪዎች መዳፍ ውስጥ ነች፣ የሚኒሊክ ቤተመንግስት የአፍሪካ ቀንድ ግጭት መጥመቂያ ሆኗል ብሏል። በመረጃችን አካተነዋል። ሂውማን ራይትስ ዎች አገዛዙ ለነጻ ዘገባ ያለውን ጥላቻ በአማራና በትግራይ ክልል ዘጋቢዎችን በማገድ አሳይቷል ሲል ከሷል። ተጨማሪ መረጃ ይዘናል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በወለጋ የተገደሉት የኦርቶዶክስ ተዋሕዶ ቤተክርስቲያን አስተዳዳሪ ካህን ወደ ገደል ተወርውረው እንደሞቱ ተነገረ። የሆሮ ጉዱሩ ወለጋ ሀገረ ስብከት አስተዳዳሪ በታጣቂዎች መገደላቸው የሚታወስ ሲሆን ለበርካታ ቀናት አስከሬናቸው መገኘት አለመቻሉም መዘገባችን የሚታወስ ነው። ግድያው የተፈጸመው ከተወለዱበት አካባቢ ብዙ ሩቅ ያልሆነ ጉራ ፈርዳ የሚባል አካባቢ እንደሆነና ቦታው እጅግ ገደላማና አራዊት በብዛት የሚገኙበት አካባቢ እንደሆነም የተገለጸ ሲሆን እነዚህ ሁለት ካህናት ለቀናት ምግብ መገቡ በመቆየታቸው ምክንያት ሰውነታቸው ተዳክሞ አይናቸውን በጨርቅ ተሸፍኖ ረጅም የእግር ጉዞ ያስኬዷቸው እንደነበርም ታውቋል። በመጨረሻም ግድያውን በካህናቱ የፈጸሙባቸው ኦነግ ሸኔ አባላት ወደ ገደሉ በመወርወር እንደገደሏቸውና አስክሬናቸውን ፍለጋ የሄዱ ወዳጅ ዘመዶቻቸው ከገደሉ ርቀትና አደገኝነት የተነሳ የማይሞከር እንደሆነ በመገንዘባቸው እርማቸውን አውጥተው ተመልሰዋል ተብሏል። ሚኒሊክ እዝ በላሊበላ አየር ማረፊያ ዙሪያ ባለ ካምፕ ውስጥ ሰርገው በመግባት በሳንጃና በቦምብ የታገዘ ከባድ የሽምቅ ጥቃት መፈጸሙ ታወቀ። በአፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ሳምነው ኮር የእሸት ክፍለ ጦር ቃኞች ታህሳስ 6 ለታህሳስ 7 2018 ዓ.ም አጥቢያ ሌሊት በሹምሻ አየር ማረፊያ ዙሪያ ወደ ጥላት ካምፕ ዘልቀው በመግባት በወሰዱት የተሳካ የሰርጂካል ኦፕሬሽን ታላቅ ድል መቀዳጀታቸውን ሚኒሊክ እዝ ገልጿል። በሹምሻ አየር ማረፊያ ልዩ ስሙ ሳይና በር ተብሎ በሚጠራው አካባቢ ሰኞ ለማክሰኞ አጥቢያ ሌሊት የፋኖ አባላቱ ወደ ጠላት ካምፕ በመግባት 3 ሰዓታትን የፈጀ በሳንጃና በቦምብ የታገዘ ከባድ የሽምቅ ትጥቅ የፈጸሙ ሲሆን በዚህም በርካታ አገዛዙ ብልጽግና ቡድን ተላላኪ ወታደሮችን ሙትና ቁስለኛ ማድረጋቸው ተረጋግጧል። በአጥቢያ ሌሊት የሰርጂካል ኦፕሬሽን ከባድ የሆነ የሰብአዊና ቁሳዊ ውድመትን የተከናነቡት በሰሜን ምስራቅ እዝ 803ኛ ኮር 65ኛ ክፍለ ጦር ስር በመቶ አለቃ አረጋ የምትመራ 4ኛ ሻለቃ አባላት መሆናቸውን አረጋግጧል። ኦፕሬሽኑ ከምሽቱ 3 ሰዓት ጀምሮ እስከ 7 ሰዓት ዘልቋል የተባለ ሲሆን ፋኖ አባላቱ ተልዕኳቸውን አሳክተው የማረኩትን መሳሪያ በማረኳቸው ወታደሮች አሸክመው ካምፑን ለቀው ከወጡ በኋላ ከጥቃቱ የተረፉ ወታደሮች ከኦፕሬሽኑ በኋላ ለረጅም ሰዓታት አካባቢውን በከባድ መሳሪያ መደብደባቸው ታውቋል። ተመሳሳይ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ጀነራል አሳምነው ጽጌ ኮር በድብኮና ግራራምባ እንዲሁም ዳቦ ከተማ ቀጠናዎች በወሰደው የተጠና የደፈጣ ጥቃት በአገዛዙ ኃይል ላይ ታላቅ ድል ተቀዳጅቷል። ታህሳስ 7 2018 ዓ.ም ከንጋቱ 12 ሰዓት ጀምሮ የአገዛዙ ብልጽግና ልሳናት የላሊበላ ከተማ አስተዳደር የላስታ ወረዳና የቡግና ወረዳ የካቢኔ አባላትን ከጋሸና ወደ ላሊበላ ከተማ ለማሳለፍ የብርሃኑ ጁላ ሰራዊት ከጋሸና እርፋ እስከ ግራር አምባ ዘርግቶ የነበረ ቢሆንም የኮሩ ነብሮ ተወርዋሪ ኮማንዶና ውባንታ ባተ ክፍለ ጦር 2 ሻለቃዎች በድብኮ ቀጠና እንዲሁም በዳቦ ከተማ ቀጠና እሸት ክፍለ ጦር 2 ሻለቃዎች ደፈጣ በመጣል የአገዛዙን ኃይል አይቀጡ ቅጣት ቀጥተውት ሙትና ቁስለኛውን ጥሎ ሊሄድ ተገዷል ብለዋል። በዚህ የደፈጣ ጥቃት 32 የአገዛዙ ሰራዊት ሲደመሰስ ከ50 በላይ የቆሰለ እንዲሁም ዙ23ቱ በድሽቃ ተመቶ ጉዳት የደረሰበት ሲሆን በዚህ የተበሳጨ አገዛዙ ሰራዊት ዙ23 በዘፈቀደ በመተኮስ የ3 ንጹሐንን መኖሪያ ቤትና 5 የአርሶ አደር የጤፍ ክምር አቃጥሏል። ይህ በእንዲህ እንዳለ የአብይ አህመድ አገዛዝ ህጻናትን ከየአካባቢው እያፈነ በግዳጅ ውትድርና እያስገባ እያስፈጃቸው እንደሆነ በተደጋጋሚ ለህዝባችንና ለዓለም አቀፉ ማህበረሰብ ገልጸናል ሲል የአፋብሃ ቴዎድሮስ እዝ ቃል አቀባይ አርበኛ ማርሸት
ፀሐዩ ገልጿል። በትናንትናው ዕለትም ከየአካባቢው በግዳጅ ከተሰበሰቡትና ወደ ብር ሸለቆ ለስልጠና ከተላኩት ወጣቶች መካከል ያገዛዙ የብር ሸለቆ የስልጠና ኃላፊ ከብር ሸለቆ መልሷቸዋል ብለዋል። ምክንያቱ ደግሞ በጣም ትንንሽ ልጆች በመሆናቸው ተናዶ መሆኑን ፋኖ ማርሸት አሳውቀዋል። ብዛታቸውም 10 አይሱዙ እንደሚደርስ ገልጿል። ደብረ ማርቆስ ከተማ ላይ አብማ ሆቴል አካባቢ አራግፏቸው ወደ የመጡበት ሊያጓጉዝ በዝግጅት ላይ እንደሚገኝም ገልጿል። ህጻናቱም ከመራባቸው የተነሳ በተራገፉበት አካባቢ እንጀራ እየለመኑ መሆናቸውን አንስተዋል። አርበኛ አስረስ ማረ ዳምጤ የራሱ ህዝብ ላይ የእልቂት ጦርነት ያወጀ አገዛዝ አያሸንፍም ሲል ተናገረ። ኢትዮጵያ በአሸባሪዎች መዳፍ ውስጥ ነች ሲል መልእክቱን ያስተላለፈው አርበኛው ትናንት የጸረ ቅኝ አገዛዝ ተጋድሎ እቅድ የወጣበት የፓን አፍሪካኒዝም ፕሮጀክት የተተለመበት የአፍሪካ አንድነት ድርጅት ጥንስስ የተወለደበት የሚኒሊክ ቤተ መንግስት ዛሬ የአፍሪካ ቀንድ የትርምስና የጥፋት እቅድ የሚታቀድበት ሆኗል ሲልም ገልጿል። አክለውም ይህንን ሀቅ በአይኑ እያየ በጆሮው እየሰማ ራሱን የሚያታልለው ደግሞ ቁጥሩ ቀላል አይደለም። የአገዛዙ የጥፋት ጫማዎች ግን የሁሉንም ጉበን መርገጣቸው አይቀርም ያለ ሲሆን ሂትለር ለሁለተኛው የዓለም ጦርነት ሲያሟሙቅ አሜሪካኖች ገለልተኛ መሆን ቢፈልጉም የኋላ ኋላ ገብተውበታል። ራሻዎች የናዚ አገዛዝ ወዳጅ ሆነው ከጦርነቱ ውጪ ለመሆን ቢፈልጉም አልቻሉም። እንግሊዞች የተከተሉት የተለማማጭነት ስልትም የጦርነቱ አካል ከመሆን አላዳናቸው። አጥፊዎች የሚራሩለት ህዝብ የለም። ከአብይ አህመድ አገዛዝ በረከት የሚጠብቅ ሁሉ የሰላም አየር የሚተነፍሰው የመጥፋት ወረፋው እስኪደርስ ብቻ ነው ብለዋል። ትውልዱ እያከናወነ ያለው ያለፉት ትውልዶችን የቤት ስራ ጭምር ነው። ከጥቂት 100 ዓመታቶች በፊት ከዚያም ወዲህ ከ1 ምዕተ ዓመት ትንሽ ቀደም ብሎ በቅርቡም ከግማሽ ምዕተ ዓመት በፊት ሊከወኑ ሲገባ ባልተፈጸሙ ታሪካዊ ክንውኖች ምክንያት የአማራ ህዝብ ራሱ በሚከፍለው ግብር በተገዛ ጦር መሳሪያና አረመኔ ሰራዊት የተጋረጠበትን የመጥፋት አደጋ እየመከተ ይገኛል በማለት ነባራዊውን የትግሉን ሁነት አስታውቋል። ይህንን ጦርነት በስኬት ከማጠናቀቅ በመለስ ያሉት አማራጮች ሁሉ የአማራን ህዝብ የከፋ አደጋ ውስጥ የሚከቱ ናቸው። የዓለም የኃይል አሰላለፍ የዓለም ጦርነቶች ውጤት ነው። የእንግሊዞች ሀያልነት ሙሉ በሙሉ በአሜሪካኖች የተተካው ሁለተኛውን የዓለም ጦርነት በጀርመን ሽንፈት በመጠናቀቁ ነው። ራሽያ ማንነቱንና ስልጣኔውን ያተረፈው በዚሁ ጦርነት 27 ሚሊዮን ህዝብ ገብሮ ነው። እስራኤል የመካከለኛው ምስራቅ አውራ የሆነችው የስድስቱን ቀን ጦርነት ድል ማድረጓን ተከትሎ ነው ያለው አርበኛው። የጸና ብቻ የድሉን ዋንጫ በሚያነሳበት በዚህ ዘመናችን አስደናቂ ጸረ አገዛዝ ተጋድሎ እልፍ ዋጋ ተከፍሎበት ብዙ ጠመዝማዛ መንገዶችን መሻገር ተችሏል። ዓለም በቂ ጆሮ ባይሰጠውም እየተካሄደ ያለው ጦርነት ብዙዎችን የበላ ጦርነት ነው አስታውቋል። በየትኛውም ዓለም የጥፋት እጁን የሚዘረጋ የራሱ ህዝብ ላይ የእልቂት ጦርነት ያወጀ አገዛዝ አያሸንፍም። ጊዜ በሰጠነው ቁጥር ግን የምንከፍለውን ዋጋ እንደሚጨምረው እሙን ነው። የሽብር ፕሮጀክቶችን በማመንጨት ብቻ ስኬታማ የሆነው የአገዛዙ አንጎል ሊያጭበረብር የሞከረበት ፖለቲካዊ ስልት ሁሉ እየሟሸሸ ይገኛል በማለትም መልእክቱን አጠቃሏል። ሂዩማን ራይትስ ዎች አገዛዙ በትግራይና አማራ ክልሎች ዘጋቢዎች ማገዱ ለነጻ ዘገባ ያለውን ጥላቻ ያሳያል አለ። ሂዩማን ራይትስ ዎች መንግስት በዶቼ ቬለ የኢትዮጵያ 2 ዘጋቢዎች ላይ የጣለውን እገዳ በአስቸኳይ እንዲያነሳም ጠይቋል። ተቋሙ መንግስት አካሄዱን እንዲቀይርና በመገናኛ ብዙሃን ላይ ተጨማሪ ጥቃቶችን ከመፈጸም እንዲቆጠብም አዲስ ባወጣው መግለጫ አሳስበዋል። የብልጽግናው አገዛዝ ሁለቱን የትግራይና አማራ ክልሎች ዘጋቢዎች ማገዱ ለነጻ ዘገባ ያለውን ጥላቻ ያሳያል በማለት የተቸው ሂዩማን ራይትስ ዎች እገዳው አገሪቱ በቀራት ነጻ የመገናኛ ብዙሃን ምህዳር ላይ በእርግጠኝነት መጥፎ ተጽዕኖ ያሳድራል ሲል አቋሙን ገልጿል። በአማራና ኦሮሚያ ክልሎች የትጥቅ ግጭቶች እየተካሄዱ ባለበት በፌዴራል መንግስቱና በትግራይ ባለስልጣናት እንዲሁም በኤርትራ መካከል ውጥረት ባየለበትና ሀገሪቱ ጠቅላላ ምርጫ ልታካሄድ በተቃረበችበት ወቅት ነጻ ዘገባ እጅግ በጣም አስፈላጊ ነው በማለት ተቋሙ መግለጫውን ቋጭቷል። ይህ በእንዲህ እንዳለ የኢትዮጵያ ሰብአዊ መብት ጉባኤ ኢሰመጉ መንግስት በፖለቲካ በእስር ላይ የሚገኙ ዜጎችን ክስ እንዲያቋርጥና ለተፈረደባቸው ታራሚዎች ይቅርታ በማድረግ የፖለቲካ ምህዳሩን እንዲያሰፋ ጠየቀ። ኢሰመጉ ባለፈው ሳምንት የተከበረውን ዓለም አቀፉን የሰብአዊ መብቶች ቀን አስመልክቶ ባወጣው መግለጫ ግጭቶች በሰላማዊ መንገድ እንዲፈቱ መንግስትም ሆነ በግጭት ውስጥ የሚሳተፉ ታጣቂ ኃይሎች ልዩነታቸውን በጠረጴዛ ዙሪያ በሰላማዊ ንግግር መፍትሄ እንዲያስገኙ
ለተጀመሩ የሰላም ንግግሮች ቅድሚያ ትኩረት እንዲሰጡና ግጭት ባለባቸው አካባቢዎች ለተጎዱ ወገኖችና ረሃብ በተከሰተባቸው አካባቢዎች አስቸኳይ ሰብአዊ ድጋፍ ያለ ገደብ እንዲደርስና ተፈናቃዮች በሰላም ወደ ቀያቸው የሚመለሱበት ሁኔታ እንዲመቻችም ጥሪ አድርገዋል። መንግስት በንጹሃን ላይ የሚፈጸሙ ጥቃቶችን በማስቆም ጥፋተኞችን ለህግ እንዲያቀርብና የህግና የፖሊሲ ማሻሻያዎችን በማድረግ ኢትዮጵያ ያልፈረመቻቸውን ዓለም አቀፍ የሰብአዊ መብት ሰነዶች እንዲያጸድቅም ተቋሙ ጠይቋል። የሱዳን ፈጥኖ ደራሽ ኃይል የፈጸመውን የጅምላ ግድያ ለመሸፈን እየሞከረ መሆኑን ተመራማሪዎች ገለጹ። የሱዳን ፈጥኖ ደራሽ ኃይሎች በኤልፋሽር ከተማ የፈጸሙትን የጅምላ ግድያ አስከሬኖቹን በመቅበርና በማቃጠል ለመሸፈን እየሞከሩ መሆኑን የኤል ዩኒቨርሲቲ የምርምር ቡድን አስታውቋል። ፈጥኖ ደራሽ ኃይሉ በጥቅምት ወር ታጣቂዎች ከተማዋን ሲቆጣጠሩ በፈጸመው የጅምላ ግድያና በሰብአዊነት ላይ በተፈጸሙ ወንጀሎች ምክንያት ዓለም አቀፉ ግዘት ደርሶበታል። አሁን የኤል ዩኒቨርሲቲ የሰብአዊ ምርምር ላቦራቶሪ ሳተላይት ምስሎችን በመመልከት በሰራው ትንታኔ መሰረት አርኤስኤፍ ኤልፋሽርን ከያዘ በኋላ በ10 ሺዎች የሚቆጠሩ አስከሬኖችን አስወግደዋል። አርኤስኤፍ ለሪፖርቱ ምላሽ አልሰጠም። ነገር ግን የታጣቂ ቡድኑ መሪ ቀደም ሲል ተዋጊዎቹ በከተማ ውስጥ አንዳንድ ጥሰቶችን እንደፈጸሙ አምነዋል። የኤል ዩኒቨርሲቲ የምርምር ቡድን በሪፖርቱ ላይ ፈጥኖ ድራሽ ኃይሉ የጅምላ ግድያ ማስረጃዎችን ለማጥፋት ለብዙ ሳምንታት የዘለቀ ስልታዊ ዘመቻ አካሂዷል ብለዋል። ሪፖርቱ አክሎም ቡድኑ አስከሬኖችን ማቃጠሉንና ደብዛቸው እንዳይገኝ ማድረጉን እንደቀጠለበት ገልጿል። አርኤስኤፍ ኤልፋሽርን ለ18 ወራት ከቦ ከቆየ በኋላ በቁጥጥሩ ስር ማዋል የቻለ ሲሆን ይህም ሰራዊቱን ከሰፊው የዳርፉር ክልል እንዲያወጣ አድርገዋል። ኤልፋሽር በፈጥኖ ድራሽ ኃይሎች እጅ ከገባ በኋላ በሰላማዊ ሰዎች ላይ ጭፍጨፋ ፈጽመዋል ከሚሉ በርካታ ዓለም አቀፍ ድርጅቶች መካከል አንዱ የተባበሩት መንግስታት ድርጅት ነበር። የየል ዩኒቨርሲቲ የሰብአዊ ምርምር ላቦራቶሪ በከተማ ውስጥ ያለውን ሁኔታ ለወራት ሲከታተል የቆየ ሲሆን የቅርብ ጊዜ ሪፖርቱም የከተማዋ ነዋሪዎች የደረሰባቸውን ጥቃት መጠን ለመረዳት የሚያደርገው ጥረት አንዱ አካል ነው። የምርምር ቡድኑ የሳተላይት ምስሎች ላይ የተደረገው አዲስ ትንተና ኤልፋሽር በታጣቂዎቹ እጅ ከገባች በኋላ ባሉት ሳምንታት ውስጥ በተለያዩ ቦታዎች የሚገኙ የአስክሬን ክምሮች መጠናቸው እንደተለወጠ ያሳያል ብለዋል። ይህ ደግሞ የጅምላ ጭፍጨፋዎችን ማስረጃዎች ለማጥፋት የፈጥኖ ድራሽ ኃይሉ እያደረገ ያለውን ቀጣይነት ያለው ጥረት የሚያሳይ መሆኑን አክሎ ገልጸዋል። ምስሎቹ ከከተማው ውጭ የሚገኙ ከ80 በላይ የአስክሬን ክምሮች ያሉባቸውን ስፍራዎች ያሳያሉ። ኤችአርኤል እንደሚለው የሚያሳየው ፈጥኖ ድራሽ ኃይሉ ሰዎች ለመሸሽ ሲሞክሩ እየገደለ እንደነበር ነው። የየል ዩኒቨርሲቲ የምርምር ቡድን በህዳር ወር ያገኛቸው የሳተላይት ምስሎች ከተማዋ ከተያዘችበት ጊዜ ጀምሮ የሰላማዊ ሰዎች እንቅስቃሴ የተገደበ መሆኑን ያሳያሉ። የፈጥኖ ድራሽ ኃይሉ የደረሰበትን ዓለም አቀፍ ተቃውሞ ተከትሎ ጀኔራል መሐመድ ሐምዳን ዳጋሎ ኤልፋሽርን በቁጥጥር ስር በመዋል ወታደሮቻቸው የፈጸሟቸውን ጥሰቶች በተመለከተ ምርመራ እንዲደረግ አዘዋል። ይሁን እንጂ ቡድኑ በከተማው ውስጥ የሚፈጸሙ ግድያዎች በብሔር ላይ የተመሰረቱ ናቸው የሚለውን ሰፊ ውንጀላ ውድቅ ማድረጉን ቀጥሏል። የቅርብ ጊዜው የየል ዩኒቨርሲቲ ተመራማሪዎች ሪፖርት ይፋ የሆነው አርኤስኤፍ ኤልፋሽርን ከተቆጣጠረ በኋላ ከከተማዋ ለማምለጥ የቻሉ ሰዎች ቁጥር በጣም ዝቅተኛ መሆኑን በተመለከተ ከእርዳታ ድርጅቶች የተሰጡ ማስጠንቀቂያዎችን ተከትሎ ነው። የተባበሩት መንግስታት ድርጅት በከተማዋ ውስጥ ወደ 250 ሺህ የሚጠጉ ሰዎች ይኖሩ እንደነበር እንደሚገመት ጠቅሶ ከዚህ ቁጥር ውስጥ ከግማሽ በታች የሚሆኑት ሸሽተው ወደ መጠለያ ጣቢያዎች መምጣት መቻላቸውን ገልጸዋል። የፈጥኖ ድራሽ ኃይል በሱዳን ውስጥ የሚፈጽማቸውን ጭፍጨፋዎች ዓለም አቀፉ ግዘት እያስከተሉበት ሲሆን በኢትዮጵያ ውስጥ በአብይ ችሎታ የጦር ሰፈር እያቋቋመ ነው። አብይ አህመድ በጭፍጨፋና በኢሰብአዊ ግድያ የሚመስላቸውን ቡድን በመሳሪያ እየደገፉ ሱዳናውያንን ከማስጨፍጨፍ በተጨማሪ በተባበሩት አረብ ኤምሬቶች ድጋፍ በቤንሻንጉል ጉሙዝ ክልል የጦር ሰፈር እንዲያቋቁም አድርገውታል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።